ተጠግተው ኦኬ የቀረቡት አርብ ሌሊት አካባቢ ነው። ፈጅር ላይ ደውዬላት አወራን። እንደተጠጉ በመኪና እንደወረዱ አወራን፣ ጨረስን። ከዛ እንደገና ወደ ቅዳሜ ዕለት 4 ሰዓት ተኩል ምናምን አካባቢ ሚስኮል አደረገችልኝ። ደወሉ። ኦኬ እና ጸሎት አድርግልኝ፣ ጸሎት አድርግልኝ ልደክም ነው መሰለኝ ስትለኝ፣ አይ ምንም አትሆኝም፣ ዞሮ ተደከምሽ ደግሞ ተመለሽ፣ እማትሄጂው የማትሆኝ ከሆነ አደራ ተመለሽ ብዬ ስላት እንዲያመምህ እንዲህ እዚህ ድረስ መጥቼ ስትለኝ፣ ከዛ ሻህኗ ዘጋ። ሹምዬ ጋር ደወልኩ፣ ገጠልኝ ጋር ኦኬ ደወልሁና እሱ የማትችል ተሆነ ይችልኝ ትመለስ፣ የትም ኋላ እንዳትቀር አልኩት። እንዳልኩት አይርዋት ነው የምትሆነው፣ ትሄዳለች፣ ምንም አትሆን አለኝ እሱም። ኦኬ ከዛ በቃ እኔም ስጠኝ አልኩት። እሷን አወራሁ። ምግብም በደንብ ያው እንዳትበይ፣ ውሃን በደንብ እንዳትጠጪ፣ ቀስ እያልሽ ምንም አትሆኝ ምናምን አሉ። ከዛ ማታ መሸ፣ ደወሉ፣ ስልካቸው አይሰራም። በማግስቱ እሑድ እንደዚሁ ሲደውሉ አሉ፣ ስልካቸው አየው። እነሱም ሸበካይ ለመሰለኝ አያነሱም። እነሱም የገጠር ልጅ አይጠራም ወይስ አያነሱም? ይጠራል። ስልካቸው ይጠራል፣ አያነሱም? ይጠራል፣ አይነሳም። ሸበካው ነው ብለዋል። ሹምዬ ማለት የገጠር ልጅ ማለት ነው። አዎ ጌታውንም ደውሎለታል። ያነሳውም አይሰማም። ጌታውንም አይሰማኝም ሸበካው ነው እያለ ነበር። እንዴት ኔትወርኩ እየጠራ እንዴት ቮይስስ በኢንተርኔት ከሆነ እንዴት ቮይስ መልእክት አያስቀምጥም ነበር? ኢንተርኔት አይደለም ቀጥታ ነው። ኦኬ ስለዚህ ማንሳት ስላልፈለገ ነው። እየጠራ ከጠራ ኔትወርክ ካልሰራ ስልክ አይጠራም። ገብቷል? ቀጥልሽ። ይጠራል፣ እየቆየ ነው የሚጠራው። ደግሞ ሲያነሳውም ምንም የለም የሚቆጠር፣ ዝም ብሎ ደቂቃ ይቆጠራል እንጂ ድምፅ አይመጣም። ስለዚህ ሞተች ያሉ አንተ ቆይ ሚዩት አድርጉ ሌሎቻችሁ። ቀጥል። ልጨርስልህ፣ አስጨርሰኝ። መጀመሪያ ሰው አስጨርሰ ነው ደግሞ ለፍርድ መሮጥ። ኦኬ ቀጥል። ከዛ እሑድ ዕለት ማታ ላይ ሞተች አሉኝ። ሰማሁ። እኔ በጣም ተጨንቄ ነበር እና ያን ዕለት ሞተች የሚለውን ቃል የነገረህ ለአንተ ማን ነው? እኔ ይሄ ጌታሁን ይመች ለጌታሁን ይነግረዋል። ኦኬ ከዛ ለጌታሁን ሲነግረው፣ ጌታሁን ደግሞ እኔን ለው ብቻ እንደዚህ በስልክ እንዳይነግረኝ ጓደኞች አሉኝ ደውሎ ሂዱና ንገሩት ብሎ፣ እኔ ድንገት ሲመጡ ራሱ ደንግጬ ምንድን ነው ምናምን ትል እንደዚህ ተፈጥሯል አሉ። ኦኬ ይሄን ነገር የነገረህ የገጠር ልጅ ከመፖሰቱ በፊት ማለት ነው? ሌሊት ላይ ፖስተዋል። ሌሊት ላይ ታይነጋ የጨለማ ቪዲዮ ምናልባት ካይህ ታስታወስህ፣ ገና ወዲህ ሆኖ የእግር መንገድ ታይጀምሩ ፖስተዋል። የገጠር ልጅ ፖስቶታል ሞታለች ብሎ። ላላላ ተወዲህ ነው እንጂ የምነግርህ፣ ገና እኮ ወደዛ ልመጣልህ ነው። ለአንተ ቪዲዮ መሞቷን የሰማኸው ከተፖሰተች በኋላ ነው ሳይፖሰት ነው? ይኸውልህ መጀመሪያ አሁን ልነግርህ እኮ ነው። ስልኳ አልነሳለኝ። ተዛ ቅዳሜ ወደ 4 ሰዓት ተኩል አካባቢ አውርተን እሑድ ዕለት ወደ ማታ ነው እንግዲህ ሞተኝ ተብሎ እዚህ የተሰማው። ከዛ ያን ሰዓት ሞተኝ ሲባል እነሱም ያው ያንኛውም የጌታሁንም ያው ጓደኛዬ ነው፣ ወንድሙም ጓደኛዬ ነው፣ የአገር ልጅ ያለ ሞተኝ ሲባል እኔ ደግሞ አብረው የቀበሯት ነው የመሰለህ። ገብቶሃል? ኦኬ ሞተኝ ሲሉህ አንተ ሞተኝ ሲሉህ ቪዲዮ ወይም ፎቶ የታለ ብለህ አልጠየቅም? በዛ ሰዓት አልጠየቅኩም። እኔ ደግሞ ያልጠየቅኩበት ምክንያት እነሱ ባይናቸው እነሱ አብረው የቀበሩ ነው የመሰለኝ። ትክክለኛ ማለት ነው። እንዴት አንተ ሞተኝ ስልህ የልጅህን እናት ያክል ነገር ሞተኝ ስትባል ቪዲዮ ወይ ፎቶ ላኩልኝ እንዴት አትልም? ምንም አዘን ላይ ብትሆን በምን ነው አዘንህን የምታረጋግጠው? የልጅህ እናት አብረህ አቅፋ ተኝተህ የነበርከው ሴት ሞተች ተብሎ ሲነገርህ እንዴት በምን ልታምን ቻልክ? እኔ የማያመንኩት አንደኛው ጓደኛዬ ነው፣ ያንኛው አብሮ ያሉት አንደኛ የሀገር ልጅ ነው። ገብቶሃል? በአይናቸው የቀበሯት ነው። እንደዛ ነው። የሀገር ልጅ ማለት ማንኛውም ይሄ ገጠሩም የሀገራችን ልጅ ነው። ያንኛው የጌታሁንም ወንድም የሀገር ላይ አንድ ሰፈር ነው። ኦኬ ጌታሁን ማለት የት አካባቢ ነው? ጌታሁን ያለው አገሩ የት ነው? የለን ነው። የለን የት አካባቢ? አረብ ልጅ ይባላል። ታወቀው?
ሞት ነው ወረደው። ኦኬ እሺ ቀጥል። ከዛ ያን ሰዓትም ደግሞ ሞተ ተብሎ ስልካቸውም ቢደወልም ያው ያን ጊዜ አልሰራ ቪዲዮ ምንም ማለት አትችልም። ሲጀመር ስልክ ታልሰራ ሞተ ብሎ እነሱ እንደተናገሩ እኔም በወቅቱ በጣም ደንግጫለሁ። ሲጀመር ያው ያውቀዋል የሚያውቀው ሰው እንኳን የምትወደ አይ ነው እንረዳሃለን። ቀጥል። እና እንደዛ ሆኖ ቃስ ቃስ እያለ ስልክ እነሱ አላየንም የሚባል ነገር መጣ አሉ ነው ያሉት የሚባል ነገር ሲመጣ እንዲህ ነገርማ እንደዚህ ነው በቃ መቀረጥ አለባት መቅረጥ እንችላለን ብሎ ተክላይም ተናግሯል። ቃል በቃል እንቀርጻለን ብሎ እንቀርጻለን አለ። በዛን ሰሞን ነው በሞታች 2 ቀን 3 ቀን ነው እንደዛ ያለው። አዎ በ3ኛው ቀን። ከዛ ምን አልክ አንተ? የታለ ብሎ የጠየቀ ሰው የለም ከእናንተ? እንቀርጣለን ብለው ተዛሽ የሚያይ ድፍረቱ የሚያይ ሰው ካለ እንቀርጣለን ብሎ አለ እሱ ማለት ነው። ግን ምን አይነት ጭንቅላት ያለው ሰው ያያል? ይሄን አንተ ቀርጻህ ላክልኝ እኔ ማየት እፈልጋለሁ። ልጁ አድጎ እናትህ በበረሃ ስትሄድ ነው የሞተችው ብዬ ለማስረዳት ቪዲዮውን እፈልጋለሁ ብለህ ለምን አልጠየቅም? መጀመሪያ አዳምጥ። እሺ ቀጥል። እያወራሁ እኮ ነው። ያው ትክክል እኮ ነው የማወራህ ማለት ነው። ቃል በቃል ነው እያወራሁ ያለሁት። እሺ ከዛ እንደዛ ሲል ከዛ በማግስቱ ደግሞ ቀራጭ ሲባል አሁንማ መቃብር አልከፍትም ይሸታል አለ። ኦኬ ይሸታል ሲል በቃኛ በጎን ማፈላለግ ጀመርን። እንግዲህ በውስጥም ያወራኋችሁ ምናልባት ላይ ዱንያ ባልየው ነው አይደለ? ቪዲዮ ክፈት፣ ቪዲዮ አስከፍተው ባለ ስልኩን ዱንያ ቪዲዮ ክፈት በለው። ይኸውልህ ክፈት፣ ቪዲዮ ክፈት። ስማ ቪዲዮ ክፈት። የሸዋ ይከፈትልሃል። መጀመሪያ አንተ ተረጋጋ። ምንድነው እንደዚህ ሆነ? በስነ ስርዓት ተረጋጉ። አሁን ይኸውልህ ሁኔታ ብታይ ማለት ነው። ሲጀመር ሁልህም እዚህ ጋር የማታውቀውን የማትደረገውን ነገር ነው የምትለው። የማታውቀውን አይደለም። ይሄ ውስብስብ ያለ ነገር ነው። በግልጽ እንዲያስረዳ ነው የምንፈልገው። ታዲያ ከዚህ በላይ ምን ትፈልጋለህ? እየነገርህ አይደለም። ይሄ ልጅ ማነው ያመጣው? ባልየው መሆኑን በምን እንወቅ? ባልየው ነው። ይኸው ትክክለኛ ባልየው ነው። እኛ እኮ ለማወቅ ያክል ነው ወንድሜ። እኛ አንተ ላይ ጫና እያደረግን ብዙ ነገር እያየን ነው። ልጅቱ የሚዲያ ሰው አይደለም። የቲክቶክ አፕሊኬሽን እንኳን የለውም ማለት ነው። ለማሳየት ብቻ ነው። አንድ ሰከንድ ባሏ